የኢትዮጵያ መንግስት ያሳለፈው ውሳኔ ከጀርመን መንግስት ጋር የሚያጋጨው ይሆን? የኢትዮጵያ መንግስት ባለስልጣናት ከተለያዩ የኢትዮጵያ አካባቢዎች ለዶችቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው አገዱ የሚለው ዜና አስደንጋጭና መጪው ጊዜ ለመገናኛ ብዙሃኖች ከባድ እንደሆነ ቀጥተኛ ምልክት የሰጠ ነው ተብሏል። በእርግጥ ይህ የኢትዮጵያ መንግስት ባለስልጣናት ተግባር ህወሓት በስተመጨረሻው የስልጣን ዘመኑ ማብቂያ ላይ ከፈጸመው ጋራ ተመሳሳይ ነው የሚሉ አስተያየቶችም እንዲሰጡ አድርጓል። ሌሎች አስተያየት ሰጪዎች ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ከዚህ ቀደምም በተለያዩ ጊዜያት በዓለም አቀፍ የሚዲያ ተቋማት ዘጋቢዎች ላይ ተመሳሳይ እርምጃዎችን መውሰዱን በማስታወስ ይህ እገዳ በሀገሪቱ የሚዲያ ነጻነት ሁኔታ ላይ ተጨማሪ ስጋቶችን ሊፈጥር እንደሚችል እያስጠነቀቁ ነው። ተደጋጋሚ ምልክቶች የሚዲያ ነጻነት ላይ አስፈሪ ጥላ እያጠላ መሆኑን የሚናገሩ አስተያየት ሰጪዎች በቅርቡም በሸገር ኤፍኤም ጋዜጠኞች ላይ የተፈጸመውን እስርም ያስታውሳሉ። ሰላም ጤና ይስጥልን። የሸገር ታይምስ ቤተሰቦች እንዴት አላችሁ? የዶችቬሌ ጋዜጠኞች በተለያዩ የኢትዮጵያ አካባቢዎች እንዳይዘግቡ እገዳ ተጣለባቸው ከሚለው ከኢትዮጵያ መገናኛ ብዙሃን ባለስልጣን እርምጃ ጋር በተያያዘ እየተነሱ ያሉ ጉዳዮችን በዚህ መሰናዷችን ለመቃኘት ወደድን። እስከ መጨረሻው አብራችሁን እንድትሆኑም በአክብሮት ጋበዝን። የኢትዮጵያ መንግስት ባለስልጣናት ከተለያዩ የኢትዮጵያ አካባቢዎች ለዶችቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው አገዱ የሚለው ዜና አስደንጋጭና መጪው ጊዜ ለመገናኛ ብዙሃን ከባድ እንደሚሆን ቀጥተኛ ምልክት የሰጠ ነው ተብሏል። መረጃውን የተወሰነ እናስታውሳቸውና ወደ ዝርዝር ጉዳዩ እንመለስ። የጀርመን መንግስት ድምጽ የሆነው ዶችቬሌ ጋዜጠኞች እገዳ ተጣለባቸው። የኢትዮጵያ መንግስት ባለስልጣናት ከተለያዩ የኢትዮጵያ አካባቢዎች ለዶችቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው አገዱ ብሏል። ጣቢያው በዘገባው ዶችቬሌ ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችንና የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፍ ድርጅቶች፣ ተቋማትና ማህበራትን እንቅስቃሴ እንዲሁም ክንዋኔዎችን ሲዘግብ መቆየቱንም ጣቢያው አስታውሷል። ዓለም አቀፉ ማሰራጫ ጣቢያ ከ2010 ጀምሮ የወኪሎችን ቁጥር በማሳደግ በመቀሌ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋና አሶሳ በሚገኙ 9 ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ህዝብ እያሰራጨው ቆይቻለሁ ብሏል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ትላንት በጻፈው ደብዳቤው ዶችቬሌና ወኪሎችን የኢትዮጵያን ህግና ደንብን ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል። ስለሆነም ከትላንት ጀምሮ ኢትዮጵያ የሚገኙ የዶችቬሌ ዘጋቢዎችን የሥራ ፈቃድ ለጊዜው ማገዱን ያስታወቀው ባለስልጣኑ ጊዜያዊ ያለው እግድ ስለሚቆይበት ጊዜ ግን የገለጸው ነገር የለም። የኢትዮጵያ መገናኛ ብዙሃን ባለስልጣን ከተለያዩ የኢትዮጵያ አካባቢዎች ለዶችቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለምን እገዳ ጣለባቸው ብለን ከጠየቅን ከሰሞኑ ጣቢያው የሰራቸው ዘገባዎች ምክንያት ሊሆኑ እንደሚችሉ መገመት ይቻላል። ለአብነትም በጥቅምት 7 2018 በፋኖ ኃይሎችና በመንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያ መኖሩን በሚያትተው ዘገባው በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸውም ተገልጿል ብሏል። ይህ ዘገባ መንግስትን ያስደስታል ተብሎ አይጠበቅም። በእርግጥ በዚያው ዘገባ ላይ የመንግስት አካላት ምላሽ ተካቷል። በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸውን በሚገልጸው ዘገባ ላይ የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ፋኖን ጽንፈኛ ካሉ በኋላ ይህ ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ሲሉ ነው ቦታዎችን ተቆጣጠረ መባሉን ያጣጣሉት። በጥቅምት 7 የዶችቬሌ ዘገባ ላይ ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ ነዋሪ ሆኑ አንድ የአካባቢው ነዋሪ በምንጭነት ተጠቅሰው ጨጨሆም፣ ዘቢጥ፣ ገረገራና አፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች ይዘውታል ማለታቸው ነበር የተዘገበው። በወቅቱ የፋኖ ኃይሎች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ነገሩኝ ሲልም ጣቢያው ዘግቦ ነበር። ጥቅምት 6 ደግሞ የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩልመስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት ደረሰባቸው የሚለውም በዘገባው የተጠቀሰ ጉዳይ ነበር። በዚያው ዘገባ ላይ ታዲያ የመንግስት ኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ምላሽ ሲሰጡ ጽንፈኛ ሲሉ የገለጹትን ኃይል ትንኮሳ ከመፈጸም ውጪ በየቦታው የመዋጋት አቅም የለውም ነበር ያሉት። የተለየ መረጃ አድርገን የምንነግረው የለም፣ ለሚዲያ የሚሆን ጽንፈኛው ቡድን በየቦታው ትንኮሳን የሚፈጽመው እንጂ ቆሞ የመዋጋት አቅም አደረጃጀት የለውም
ሲሉ ምላሽ ሰጥተዋል። ጣቢያው በጥቅምት 10 2018 ዘገባው ደግሞ የገዳ ስርዓት ለኦሮሞ ነጻነት ፓርቲ ገዳ ቢሉሱማ ፕሬዝዳንት አቶ ሮቤሌ ታደሰ ሀገር አቀፍ ምርጫ ሲኖር ከፍተኛ እንቅስቃሴ ማድረግ ይጠበቅ ነበር፣ ግን አሁን ያን የሚመስል ምንም አይነት እንቅስቃሴ የለም ሲሉ መንግስት ምርጫ ለማድረግም የሚወስን ከሆነ በሀገሪቱ እየተስተዋለ ያለውን ግጭትና አስቻይ ሁኔታን በማገናዘብ መሆን እንደሚገባው ጠይቀዋል በማለት አሰራጭቷል። የፓርቲው ፕሬዝዳንት ሌሎችንም ወቀሳዎች በመንግስት ላይ አሰምተዋል። ከዚያ በኋላ ጥቅምት 11 2018 ደግሞ የገዋኔ ነዋሪዎች የተቃውሞ ሰልፍን ጣቢያው ዘግቦ ነበር። ይህ የተቃውሞ ሰልፍ ለሰዓታት የኢትዮጵያ ጅቡቲን አውራ ጎዳና መንገድ የተዘጋበት እንደሆነ የሚታወቅ ነው። ዜናውን በአጭሩ ስናስታውሰው በአፋር ክልል ገዋኔ ወረዳ ጥቅምት 10 ቀን 2018 ዓ.ም ለ8 ወራት ደሞዝ አልተከፈለንም ያሉና የመንግስት ሰራተኞች የመጠጥ ውሃ በአግባቡ እየቀረበ አይደለም የሚሉ የወረዳው ነዋሪዎች የኢትዮጵያ ጅቡቲን አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሟቸውን ማሰማታቸው ተነገረ ይላል ዘገባው። ለተቃውሞው ወደ አደባባይ የወጡ የገዋኔ ነዋሪዎች እንደገለጹት በወረዳው የሚገኙ የመንግስት ሰራተኞች በተገቢው መንገድ ደሞዝ እየደረሰን አይደለም ይላሉ። ደሞዝ ከነጭማሪው ወደ 8 ወራት አልተከፈለንም፣ በ2017 ግማሹ አለ፣ ከ2018 ያልተከፈለ የደሞዝ ጉዳይ ማን ይስማን ሲሉም ጠይቀዋል በማለት ያክላል። በዚህ ዘገባ ላይ በወረዳው ያለው የመልካም አስተዳደር እጦትና ሌሎችም ጉዳዮች ተነስተዋል። በነገራችን ላይ በህወሓት የበላይነት ይዘወር እንደነበር የሚነገርለት ኢህአዴግ በማብቂያው ሰሞን በተለያዩ ቦታዎች የተቃውሞ ሰልፎች ይደረግበት እንደነበር አስተያየት ሰጪዎች ሲያስታውሱም እየተስተዋለ ነው። እነዚህንና ሌሎች ያልጠቀስናቸውን ዘገባዎችን ከሰሞኑ ሲያሰራጭ የነበረው ዶይቼ ቬለ ነው እንግዲህ እርምጃ ተወሰደበት የተባለው። የኢትዮጵያ መንግስት ባለስልጣናት ከተለያዩ የኢትዮጵያ አካባቢዎች ለዶይቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው ለማገዱ ዘገባዎቹ ምክንያት ሊሆኑ ይችላሉ እየተባለ ነው። አስተያየት ሰጪዎች በበኩላቸው ነገሩ ከህወሓት የመጨረሻው የስልጣን ዘመን ጋር ተመሳሳይነት አለው ይላሉ። ለአብነትም የመብት ተሟጋቹ ያሬድ ኃይለማርያም የዲደብሊው ጋዜጠኞችና ሬዲዮ ጣቢያው ላይ መንግስት የወሰደው የእግድ እርምጃ ህወሓት በመጨረሻው የስልጣን ዘመኑ ማብቂያ ላይ ቪኦኤን፣ ኢሳትንና አንዳንድ ሚዲያዎችን ከአየር ላይ ለማውረድና ለመጥለፍ ያደረገውን መጋጋት አስታወሰኝ ብለዋል። እንደርሳቸው አገላለጽ የተግባር የአምባገነናዊ ስርዓቶች ፍርሃታቸው መገለጫ ነው። አፍንጫቸው ድረስ በታጠቁ ሰራዊቶች ተከበው ባንኩንም ታንኩንም ይዘው ብዕርና መገናኛ ብዙሃንን አጥብቀው ይፈራሉ ሲሉም ያሬድ ኃይለማርያም ባለስልጣናትን ተችተዋል። የመንግስት ባለስልጣናት ፍርሃታቸው እየናረ ሲመጣ ጋዜጠኞችን ከማሰርና ከማዋከብ አልፈው ብዙ ሚሊዮን ዶላር መድበው ሬዲዮ ጣቢያዎችንም ጃም ከማስደረግ አንስተው ጭራሹን ይዘጋሉ። የምርጫ ሰሌዳ ባስተዋወቀ ማግስት ዲደብሊውን የሚያክል ዓለም አቀፍ ሬዲዮ ጣቢያ ማገድ ብልጽግና ለምርጫም ለሰላምም ለብሔራዊ ምክክርም ለስልጡን ፖለቲካም ገና ዝግጁ አለመሆኑንና 11ኛው ሰዓት ላይ የሚገኝ መሆኑን ማሳያ ነው በማለት በተረጋገጠ የፌስቡክ ገጻቸው ላይ የመብት ተሟጋቹ አስነብበዋል። ለመሆኑ ይህ የኢትዮጵያ ባለስልጣናት ተግባር በጀርመን መንግስት እንዴት ይታይ ይሆን? ጣቢያው የጀርመን መንግስት በመሆኑ መቃቃር ሊፈጠር ይችል ይሆን? መጪው ጊዜስ ለኢትዮጵያ መገናኛ ብዙሃን ምን ይዞ ይመጣል? የበርካቶች ጥያቄ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ለዛሬው ከዶይቼ ቬለ ጋዜጠኞች እገዳ ጋር በተያያዘ ያነሳነው ጉዳይ ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።